አንድ ወንድ አንዲትን ሴት ሊያገባት ተጫጭተዋል። ልቡ ሁል ጊዜ የሚኖረው ከየት ይመጣል? ከየት ነው የሚሆነው? አቤት እንዲያገባት ተስፋ ካደረጋት ምን ሴት ዳር ተስፋው እዚያ ነው የሚወዚያ ሌት ተቀን እሷን ነው የሚያስመው። ተስፋ የምታደርገው ነገር ልብህን ይዘዋል ይባላል። ተስፋ የምታደርገው ነገር ልብህን ይዘዋል። ስለዚህ ተስፋ ሕዋሳት እንዲስተካከል ልብህን አስተካከል። ልብህን እንዲስተካከል ተስፋህን ሰው ተስፋ ካደረገው ነገር ላይ ልቡ ይኖራል። ሹመትን ተስፋ ካደረገ ሌት ተቀን ልቡ ምን ጋር ምንድነው የሚያስበው? ብርን ተስፋ ካደረገ ልቡ ምን ሲያይ ነው የሚነቃ? ያሰብነው ነገር ልባችን ይይዘዋል። እስኪ በሉ አንድ ጊዜ ነገር ልብን እንዴት እንደሚይዘው ተመልከቱ። ተመስጦን የሚያመጣው ተስፋ ያደረግነው ነገር ነው፣ የምናስበው ነገር ነው። እግዚአብሔር ላይ ልቡን የጣለ ሰው እግዚአብሔር ብቻ ነው የሚያስበው። ቅዱስ ዮሐንስ አፂር አይ እግዚአብሔር ባሪያውና በአምሳሉ ፈጠረን፣ ኋላ ደግሞ በደልነን ወጣን ከገነት ተባረርን፣ በኋላ ደግሞ በኖህ በአብርሃም በሎጥ በነቢያት መከረን፣ ሕግን ሰራልን። በዚህ መጽደቅ ቢሳነን ራሱ ሰው ሆኖ ሊፈልገን መጣ። ሰውን ሁሉ አዳነ፣ በደሙ ቀደሰ፣ የንስሐ በር ሰጥቶን ሄደ። ደግሞ እንደገና ደግሞ ሌላ መጽደቂያ ምንኩስና ያምጣ ወይ ግሩም እያለ ሲያደንቅ አንድ መነኩሴ ሲመጣና አጨበጨበ። አባ ምንድነው አለ። ቁና ይስጦኝ ብዬ ነው አለ። እዛ ወጥቶ እሺ ብሎ ገባና አይ እግዚአብሔር ደግሞ እንደዚህ ያርግልን ብሎ ቁናውን ረስቶ ስለ እግዚአብሔር ያስባል። ሁለተኛም አጨበጨበ። እሺ ቆይ ላምጣልህ ብሎ ገብቶ አይ እግዚአብሔር ስለ እግዚአብሔር ያስባል። ሶስተኛ ደግሞ ወጥቶ ደግሞ አሁን ወንድሜ እኔ ስለ ቁና የማስብበት ጊዜ የለኝም ና ራስ ገብተው ዘድ ብሎ ይዞት ገባ ወደ ውስጥ ማለት። ይሄ ሰው ቅርጫት ሰርቶ እሱን ሽጦ ነው የዕለት ጉርሱን የሚበላ። ዮሐንስ አፂር ገበያ ሂዶ ስለ ሚካኤልና ስለ ገብርኤል ነው የሚያስበው። ሚካኤልና ገብርኤልን ያያቸዋል። ባለ ቅርጫት ዋጋ ነገር ተባለ። ሚካኤል ነው ገብርኤል ነው የሚበልጠው ይላል። አንተ ዋጋውን ንገረኝ። ምኑ ብድ ነው? ሰው ሁሉ ጥሎት ተመልሶ መጣ። እሱ ይጨንቀዋል እንዴ? እግዚአብሔር ምግብ እኮ ነው።